ምን አረጋቻቸው የኢትዮጵያ ህዝብ ምን አደረገውና ነው እንበትናለን የሚሉት ከህወሓት የወራሪነትና የጠብ አጫሪነት ባህሪ ጋር አያይዘው ይመለከቱታል። እናንተ ጭንቅላታችሁ ይበተናል እንጂ ኢትዮጵያ አትበተንም ብሎ ቀን ከሌሊት የሚሰራ ወታደር ስለሆነ ነው። በድንገት በፍጥነት በስውር ነገሮችን ለማከናወን እንዳይችል ያደረጉ በርካታ የሶሻል ሚዲያ እንትኖች ነበሩ። አሁን ኢትዮጵያን እበትናለሁ ብሎ ይሄ የሌባም የማፊያ ጥርቅም ሲነሳ የተትረፈረፈ የሚመስል ፍቅር ከመከላከያው ጋር ህዝቡ ኢህአዴግን ተቃውሞ ባዶ እጁን የሆነ ብራንድ ማድረግ የሚቻልበት እድል ከመፍጠር አኳያ እኛ የኢትዮጵያ ወታደር እንጂ የብልጽግና ወታደር አይደለንም። ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን አመለጣችሁና ለፍቆቻችሁ ደግሞ አዲስ የምስራች ይዘንላችሁ መተናል። በመሃል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በመናስቀምጠው ቁጥር ላይ ደውሉልን። ወደ ኋላ ብሎ አንዳንድ ነገሮችን ማየት ይጠይቃል። እነዚህ የሚታዩ ነገሮች ምንድናቸው? በኢትዮጵያ ህገ መንግስት ላይ የራስን እድል በራስ መወሰን እስከ መገንጠል የሚል ነገር አለ። ይሄ በዚህ በህገ መንግስቱ ውስጥ የገባው ህገ መንግስቱ ሲቀረጽ ተፈጥሮ የመጣ ሐሳብ ሳይሆን ገና ብርሃ ቲፒኤልኤፍም ሌሎችም ድርጅቶች ብርሃ በነበሩበት ሰዓት የነበረ አስተሳሰብ ነው። ስለዚህ ቲፒኤልኤፍ ኢትዮጵያን በሚያስተዳድርበት ጊዜ የሰጎን ዘፈን እየዘፈነ ነው የነበረው። የሰጎን ዘፈን የተለየ ነው። የሰጎን ዘፈን አንድ እግር ውስጥ አንድ እግር ውጪ አድርጋ ነው ዘፈነው እና የሰጎኖች ዘፈን ተፈጠረና ሰጎን እንዴት ነው ዘፈኑ ብላ ስትጠየቅ አላየህም እንዴ አንድ እግር ውስጥ አንድ እግር ውጪ አድርጌ ነው የዘፈንኩትና በጣም ጥሩ ነበር አለች። ስለዚህ ሰላም ሆነና ከዛ በሚቀጥለው ዘፈን እንደዚሁ ተጀመረና ሲዘፍኑ ረብሻ ይፈጠራል። ረብሻ ሲፈጠር ዝሆን እዛ ውስጥ ያለው እግሯን ታነሳና ሌሎቹ ሲያልቁ እሷ ታመልጣለችና ሰጎን እንዴት ነው ዘፈኑ ተብላ ስትጠየቅ አላየህም እንደ አንድ እግር ውጪ አንድ እግር ውስጥ አድርጌ ስዘፍን ነበርና ረብሻው ሲነሳ የውስጡን አንስቼ ወጣሁኝ ብላለች። ቲፒኤልኤፍ እንደዚህ ነው የነበረው። በመጀመሪያ ኢትዮጵያን ሲያስተዳድር ስለ ኢትዮጵያ ለነገሩ ኢትዮጵያ የሚል ቃል መናገር አይፈልጉም፣ ግን ኢትዮጵያን ሲያስተዳድሩ አብሮ መኖር ነው። አብሮ ሲኖሩ ግን ይሄ አሁን የተፈጠረው ነገር ቢፈጠር ምን ማድረግ አለብን በሚል ዝግጅት ላይ ነው የነበሩት። አንድ እግራቸው ውጪ ነው። አንድ እግራቸው እዚህ ችግር ከተፈጠረ አሁን የፈጠሩትን ነገር ለመፍጠር ዝግጅት አድርገዋል። አሁን የተፈጠረው ነገር ከቁጥጥራቸው ውጪ ሆኖ ነው እንጂ በኋላ በዝርዝር የምናየው ሰራዊታቸውን ያደራጁበት እና ያንን ጦርነት የከፈቱበት ሁኔታ ከቁጥጥራቸው ውጪ ሆኖ እንጂ እስከዛሬ ድረስ እነሱ አገር ሆኖ ሁሉን ነገር አውጆ ነበር። በፊት በሚገባ እየተሰራ የመጣ ነው። ማንኛውም የቲፒኤልኤፍ አመራር በተለይም አሁን ወንጀለኞቹ ይሄን ሲሰሩ ነው የኖሩት። በስራ ላይ ያለ ይሁን በከስራ ውጪ ያለ። ስለዚህ አሁን ይሄን ጉዳይ ያፋጠነውና በዚህን ጊዜ እንዲከሰት ያደረገው ቲፒኤልኤፍ በኢትዮጵያ ወጣቶች ጭቆና በዝቶባቸው በቃም ብለው በድንጋይ ጠመንጃን ገጥመው ከስልጣን ስላባረራቸውና ከቲፒኤልኤፍ ይልቅ ለውጥ እንዲመጣ ስላደረገ እነዚህ ይሄ ወጣት ይሄን ስላደረጉ የኢትዮጵያ ወጣቶች ቲፒኤልኤፍ ጠቅሎ ወደ መቀሌ ገባ። አሁን የፖለቲካ አስተሳሰብ ልዩነት ተፈጠረ። በአንድ ሀገር ያለ የፖለቲካ አስተሳሰብ ልዩነት ምንም እንኳን ሁሉ ጊዜ ጦርነት የሚነሳው ከፖለቲካ አስተሳሰብ በጠረጴዛ ዙሪያ ካለመግባባት ቢሆንም በእኛ ሀገር ግን የአብዮታዊ ዲሞክራሲና አሁን
በአገራችን እየተካሄደ ያለው ልዩነት የፖለቲካ ልዩነት ለጦርነት አበቃ። ነገር ግን ቲፒኤልኤፍ ወደዚህ ወደ ጦርነት የገባበት ምክንያት ዋንስ ከስልጣን ተባረዋል። ከስልጣን ከተባረረ ቲፒኤልኤፍ ከስልጣን ውጪ ኢትዮጵያን ከመግዛት ውጪ ሌሎች ኢትዮጵያን እየገዙ ትግራይ የኢትዮጵያ አካል ሆና እንድትቀጥል አይፈልጉም። ይሄ ተፈጥሯቸው ነው፣ በጭንቅላታቸው ያለ ነው፣ አብሮ ያደጉ ነው። ምክንያቱም ድሮንም እንደዚህ አይነት አስተሳሰብ ያላቸው ሰዎች በሴራ እያጠፉ መጥተዋልና ጥቅምት 24 ቀን የተፈጠረው ነገር እነሱ ለ2 እና ለ3 አመት ሰራዊት አደራጁ። አንደኛ በእነሱ በኩል ልዩ ኃይል የሚባለውን በሚገባ አደራጁ። በሚገባ ሲባል እነሱ የሚፈልጉትን ጦርነት ያደርግልናል ብለው አንድ ዝግጅታቸው ለዚህ ትግራይን እንደ አገር ለመገንባት የሚያስችላቸው ወታደራዊ ዝግጅት ስልጣን ከለቀቁ በኋላ ነው የተጀመረው። እነሱ የያዙት የፖለቲካ አይዲዮሎጂ አለ፣ ሌላው የያዘው የፖለቲካ አይዲዮሎጂ አለ። ይሄ አይዲዮሎጂ በሰላማዊ መንገድ መንሸራሸር እየቻለ እነሱ በዚህ መንገድ ስላልሆኑ ወደ ወታደራዊ ዝግጅት ነው የገቡት። ወታደራዊ ዝግጅት ሲገቡ በእነሱ በኩል በመቶ ሺዎች የሚቆጠሩ የልዩ ኃይል አደራጁ። በሌላ መንገድ ደግሞ የኢትዮጵያ ሪዘርቭ የሚባል አሙኒሽን፣ ተተኳሽ፣ ጥይት፣ የሁሉም አይነት መሳሪያዎች ጥይት ያለው ትግራይ ነው በሙሉ። ይሄ ወደ ትግራይ የተጓጓዘው ደግሞ ሻዕቢያ ይወረናል በሚል ነው። በጣም የሚገርምህና ምን ያክል ሁሉም ለዚህ ጉዳይ እንደሚሰራ የሚያሳይ እኛ መከላከያ የታጠቀው የረጅም ርቀት የሚባል መካከለኛ ርቀት የሚባልና የአጭር ርቀት ሚሳይሎች ነበሩ። ይሄ ባህር ዳርና ጎንደርን ሲመቱበት የነበረ አስመራን ሲመቱበት የነበረ ማለት ነው። እሱ 2009 ለ2010 መግቢያ አካባቢ ነው ከዚህ ወደ መቀሌ የተጫነው። መቀሌ እንዲጫን የሚያደርግ ምንም ምክንያት አልነበረም። ምንም ምክንያት አልነበረም። በኤርትራ በኩልም ምንም አይነት ሌላ ጦርነትን የመቀስቀስ ፍላጎት አልነበረም። ነገር ግን ዝግጅት ነውና አንዱ ለነሱ ስትራቴጂክ የሆነ በፈለጉበት ሰዓት በተኩስም በመሳሪያም በሰራዊት ኃይልም የበላይነት ለመፍጠር አንዱ እንዲህ ነው የተደረገው። ሌላው ሶስተኛው የኛ ተተኳሽ እዛ ነው፣ ይሄ ሚሳኤሉም እዛ ሄደዋል። ሌሎች ኃይል ለማውጣትም እንዳይወጣ ነው የተደረገው። ኃይል እንዳይወጣ የተደረገው ምክንያቱ ሻዕቢያ ይወረዳል ነው፣ ግን አይደለም። ህፃናትን መንገድ ላይ ያስተኙ ማንኛውም መሳሪያ እንዳይወጣ ነው ያደረጉት። ማንኛውም መሳሪያ እንዳይወጣ ያደረጉበት ምክንያት ምንድነው? ይሄንን መሳሪያ የራሳችን ትጥቅ እናደርጋለን ብሎ ወስነዋል። አስቀድሞ አስበውበት ያደረጉት ነገር ነው። በጣም የሚገርመው ነገር የምንድነው የምትለው የጥይት ዲፖዎችን በእኛ ሰራዊት አይጠበቅም ነበር። ዲፖ የሚጠበቀው በሚሊሻ ነው። ሚሊሻ በአሁ ሰላማዊ በሆነበት ሰዓት ስራ መፍጠር ነው ተብሎ በሚሊሻ ነው የሚጠበቀው። ስለዚህ ይሄ ሰራዊት እንዳይወጣ አድርገው በሙሉ መሳሪያውን የራሳቸው አድርገዋል ማለት ነው። ሶስተኛው ይሄ ነው። አራተኛው በሙሉ የታጠቁት ከዚህ ነው። ክላሽኑ ከዚህ ነው፣ አርፒጂው ከዚህ ነው፣ መትረየሱ ከዚህ ነው፣ ዶሽቃው ከዚህ ነው፣ ሬዲዮ ከዚህ ነው። ሁሉም ነገር ከዚህ ግምጃ ቤት ነው የታጠቁት። መታጠቅ ብቻ አይደለም፣ ይሄንን ግምጃ ቤት ከዚህ ያለውን መሳሪያ ተተኳሽ፣ ሌሎችም ነገሮችን አውጥተው ሌላ ግምጃ ቤት ፈጥረው ተንቤን አካባቢ ተራራ ቆፍረው ወደዛ ማዛውረውታል። በኋላ ያገኘ ነው ማለት ነው። በመቶዎች የሚቆጠሩ ተሽከርካሪዎች ያወጡት በሙሉ ተተኳሾቹ ማለት ነው። ይሄ ተደርጓል። ይሄን የሚያደርገው ባይዘው እኔ የምነግርህ ያለሁት የቲፒኤልኤፍ ፖለቲካ አመራሩ ብቻ አይደለም። የትግራይ ተወላጅ የሆኑ በመከላከያ ውስጥ ያሉ አብዛኛው ደህና ሰዎች የሉም ለማለት አይደለም። አብዛኛው ይሄን ሲሰሩ የነበሩት። አራተኛው ነገር ይሄ ነው። መሳሪያውን ከዛው ነው የታጠቁት። አምስተኛው ማነስ ያለው መከላከያን ማዳከም ነው። መከላከያን በምን አይነት መንገድ ነው የሚያዳክሙት? አንደኛ የመከላከያ ሰራዊት አባላት መኮንኖች 10 ዓመት አገልግሎት ውል ይፈራረማሉ ከመከላከያ ጋር። ከዛ በታች ያሉት ደግሞ ባለሌላ ማዕረግ
የ7 ዓመት ስምምነት አለ። ከመከላከያ ጋር ውል ይገባሉ። በ2009 እና በ2010 ይደረጉ የነበሩ ነገሮች በጣም የሚገርሙ ናቸው። እነዚህ 7 ዓመት እና 10 ዓመት ያልሞላቸው ብዙ ጊዜ እነዚህን 7 ዓመት ሲሞላው ሄዶ ወደ ቤት አትለው በተቻለ መጠን በሁለቱ ስምምነት እንትኑ ምንድነው ውሉ እንዲቀጥልና 7 ዓመት እንደገና ሁለተኛ 7 ዓመት እንዲያገለግል ይደረጋል። ብዙዎቹ ደግሞ ያገለግላሉ። ነገር ግን የተደረገው ምንድነው 7 ዓመት የሞላችሁ አሁን አገሪቷ ሰላም ስለሆነች ወደ ቤታችሁ መሄድ ትችላላችሁ ተብሎ የሰራዊቱ የጀርባ አጥንት የሆነውን የባለሌላ ማዕረግ ይሄ 10 አለቃ 50 አለቃ ምክትል 10 አለቃ የመሳሰሉት ማለት ነው በየደረጃው ያለው እነዚህን ትተው ወደ ቤታቸው እንዲሄዱ ነው ያደረጉት። የብቃት ያለው ባለሌላ ማዕረግ የሌለው ሰራዊት የጀርባ አጥንት ለሌለው ሰው ነው የሚቆጠረው። እሱ ነው ሁሉ ጊዜ የሚያዋጋውም አብሮ የሚሆነውም ሁሉንም ነገር የሚያደርገው። ስለዚህ አንዱ ሰራዊቱን የሚያዳክሙበት መንገድ አባላቱን በዚህ መንገድ ማስወጣት ነው። ሌላው በትጥቁ ማዳከም ነው። አየር ኃይሉን ማዳከም ነው። አየር ኃይሉ ሌላ ስልጠና እንዳያገኝ፣ ሌላ ትጥቅ እንዳይገዛ፣ ሌላ አፕግሬድ እንዳያደርግ አፕግሬድ ነው የሚያደርገው። አፕግሬድ ኦቨርሆል አይደለም፣ አፕግሬድ እንዳያደርግ። አፕግሬድ ማለት ምንድነው? አንድን አሁን የሚሰራበት አንድ አይሮፕላን አሁን የሚሰራበት ካፓሲቲ ያለው ችሎታ ከዛ በላይ ሌላ መጨመር ማለት ነው። እነዚህ ሁሉ እንዳይደረጉ ስልጠና እንዳይደረግ ከፍተኛ ስራችን ሰሩ። ይሄንን ካደረጉ በኋላ የራሳቸውን አባላት በሰራዊት ውስጥ ደግሞ ከላይ ከጀነራል ጀምሮ እስከ ታች ድረስ አደራጁ። ምክንያቱም አብዛኛው አመራር ቦታ ይዞ የነበረው የነሱ አባላት ናቸው። የመከላከያ ካውንስል ትንሽ ሰዎች ናቸው ያሉበት እንጂ እኮ ቋንቋውም ትግርኛ ነው የነበረው። አብዛኛው የሚግባባበት ቋንቋ እሱ ስለሆነ ማለት ነው። ትግርኛ ቋንቋን በመከላከያ ውስጥ የማይነገር ሆኖ አይደለም። ግን ምን ያክል ነገሩ ለዚህ አሁን ለተፈጠረው ነገር ዝግጅት እንዳለው ላሳይ ፈልጌ ነው። ከዚህ በኋላ እነዚህ ነገሮች ከተደረጉ በኋላ የውጊያዋ ያቺ የመጨረሻዋ ተኩስ ስትከፈት የሷ ትሪገር ምንድነው? የገፋው ምንድነው? የመጨረሻው ላይ ደርሰዋል። አሁን ቅድም ያልኩ አምስቱን ነገር አድርገዋል። እሱን አረጋግጠዋል። ታጥቀዋል ስልህ ስልጠናውን ጨርሰዋል። የሚታጠቁት ካጠቁ በኋላ አስፈትተው ነው የሚታጠቁት። ፕላናቸው ይሄ ነው። ስለዚህ ይሄን ካደረጉ በኋላ የጥቅምት 24ቱ መጀመር አለበት። ለሱ ደግሞ ምክንያት ብለው ያስቀመጡት ነገር ምንድነው? ነገር ፈለጉ። ያ ነገር ያችን ትሪገር ለመፈለግ ነገር ፈለጉ። ነገር ሲፈልጉ ምንድነው? ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ኮቪድ አለ፣ ምርጫ ተራዘመ። ምርጫ ሲራዘም እነሱ ምርጫ አደረጉ። ምርጫ ካደረጉ በኋላ ህጋዊ መንግስት እናሉ። በኢትዮጵያ ውስጥ ደግሞ ህጋዊ መንግስት የለም። therefore ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ከዛ በኋላ መንግስት የለም ብቻ ላይ አልቆሙ። 6-7 እንትን የሆኑ ያቋም መግለጫዎችን ገለጹ። በሰራዊት ውስጥ የሚደረጉትን ማንኛቸውንም ለውጥ አንቀበልም ነው አንዱ። ሌሎቹ ፖለቲካ ናቸው፣ እሱን ትቼ በሰራዊት ውስጥ ማንኛውንም አይነት ለውጥ አልቀበልም ነው። መንግስት በፓርላማ የዚህ ምርጫውን ከተራዘመ በኋላ መንግስትም እንደዚሁ የትግራይ ክልል መንግስትን ጨምሮ ማራዘሙ ከተደረገ በኋላ የሆነው ነገር ምንድነው? የመከላከያ ሰራዊት አደረጃጀት ላይ ተጨማሪ የሆኑ ነገሮች መጡ። እነዛን ተጨማሪ የሆኑ ለምሳሌ የሰሜን ምዕራብ ዕዝ የሚባል ነገር ተፈጠረ። ይሄንን የሱዳንን አካባቢ የሚመለከት እሱ ሲፈጠር እሱን አንቀበልም ማለት መጣ። አንድን አዛዥ ከአንድ ቦታ ወደ ሌላ ቦታ ማዛወር የሚባል ነገር በፍጹም የማይሆን ሆኖ ተገኘ። ለምሳሌ የሰሜን ዕዝ አዛዥ በሌላ ጀነራል በላይ በሚተካበት ጊዜ ምክትሉም በዚህ በጀነራል ጀማል በሚተካበት ጊዜ አናስገባም አሉ። አሁን ይሄ እንግዲህ ተመልከት፣ አንደኛ ከአንድ ክልልን ከሚያስተዳድር የፖለቲካ ፓርቲ ስልጣንና ኃላፊነት በላይ ሆነ። አሁን ይሄ እንደ መንግስት ራስን ማየት ተጀመረ። ከዛ በኋላ ይሄን በሚያደርግበት ጊዜ መንግስት ስቲል ትዕግስቱ እንደቀጠለ ነው የነበረው።
ይሄን ካደረጉ በኋላ አንዳንድ አካባቢዎች ሰራዊቱ እዚህ አካባቢ የነበረ ሰራዊት አንዱ ሰራዊቱን ማዳከሚያ ቅድም 5ኛ ላይ ማስገባት የነበረብኝ ምንድነው ሁሉም የሰራዊት አባላት እነሱ በለኮሱት የብሔር ብሔረሰብ ግጭት እዛ የእስላም መስጊድ ይቃጠላል፣ እዚህ የክርስቲያን ቤተክርስቲያን ይቃጠላል፣ በዚህ ረብሻ ይነሳል። ይሄ ረብሻ ለማድረግ ለመቆጣጠር ሰራዊት ይላካል። በዛ ሸኔ ይነሳል፣ በዚህ የሆነ የቅማንት ይነሳል፣ በዚህ ደግሞ ሌላ ይነሳል። በሙሉ በፈጠሩት ረብሻ ላይ ሰራዊቱ ተበትኗል። ይሄ የተበተነ ሰራዊት ተሰባስቦ የውጊያ ስልቶችን ካልተለማመደ በስተቀር በውጊያ ላይ ተሰልፎ ድል ሊያመጣ አይችልም። አንዱ የማዳከሙ ስልት ነው፣ አንዱ ስልት ነው ማለት ነው። 5ኛው ላይ መግለጽ የነበረብኝ እና መንግስት ያኔ እነሱ የሰራዊት አዛዦች የጀነራል በላይን የጀነራል ጀማልን ወደ ሰሜን ዕዝ መመደብ አልቀበልም በሚሉበት ጊዜ እነዚህ ተበትኖ ያሉትን የሰራዊት አባላቶች ሰብስቦ አንዳንድ ስልጠናዎችን ማድረግና ዝግጅት ማድረግ እንዳለባቸው አንዳንድ እንቅስቃሴዎችን ጀመረ። ይሄን እንቅስቃሴ በሚጀምርበት ጊዜ ቁጭ ብሎ ተወያዩ። ጦርነቱን ሊያስከፍት የሚችል የፖለቲካ ፍላጎት ተጨባጭ የሆነ የፖለቲካ ፍላጎት አላስቀመጡም። ከኤርትራ ጋር ኢትዮጵያ አንድ ላይ በመተባበር ሊዋጉን ነው በሚል ውጊያውን ጀመሩት። ውጊያውን የጀመሩት ኢትዮጵያና ኤርትራ አንድ ላይ ሊዋጉ ስለሆነ አይደለም፣ ባህሪያቸው ነው። ባህሪያቸው ኢትዮጵያን የማፍረስ ቀደምስ ብሎ የነበረው ባህሪያቸው ስለሆነ እሱን አፍርሶ ኢትዮጵያ የምትባለውን ነገር አጥፍቶ ትግራይ የምትባለውን ነገር መመስረት ነው። ይሄ የመጨረሻው ድንጋይ ራስ የሚፈጥረው የሚያስበው ሐሳብ ነው። ምንም አይነት ከህሊናው ጋር የሚነጋገር ሰው እንዲህ አያደርግም። የፈረሰች ኢትዮጵያ ኖራ ወይም ደግሞ እኛ ትግራይ መራት ይፈጠር ኢትዮጵያ አትሆንም። ዳሴት እሱ ነው እና ይሄ ጥቅምት 24 የተጀመረው ነገር ድሮውንም ታስቦ የመጣ ነው። ስለዚህ መጨረሻ ላይ በኢትዮጵያ አሁን ይሄን ያደርጋሉና ውጊያ መጀመር አለብን ተብሎ ተወሰነ። የቀረውን የኢትዮጵያ ሰራዊት ሊዋጋን አይችልም አሉ። አይዋጋንም፣ ከላይ እስከታች ድረስ መሪዎች እኛ ነን፣ መሳሪያውን ይዘናል። እዚህ ያለው የኢትዮጵያ ተተኳሽ ወይም ደግሞ አሙኒሽን ይሄ ትጥቅ ከ85% ትግራይ ነው ያለው። ስለዚህ ምንም አይነት ትጥቃቸው ላይ ጥይት የላቸው፣ የሁሉም መሳሪያ ጥይት ስለሌላቸው አንድ ቀንም ሊዋጉን አይችሉም። ሁለተኛ ደግሞ ተበትኖ የነበረ ነው፣ ስልጠና አልወሰደም። እሱም ስልጠና አልወሰደ ሊገጥመን አይችልም። ሶስተኛ ደግሞ ይሄ መሪም የለውም። መሪዎች እኛ ነበርን አልነበሩም፣ በተጨባጭ በውጊያ አልነበሩም። እሱን ሌላ ጊዜ ያነሳላለሁ እና መሪዎችም እኛ ነን የነበርነው። አሁን መሪ የላቸውም። ስለዚህ የኛን የትግርኛ ተናጋሪውን ካወጣን የሚቀረው እረኛና ምርኮኛ ነው ያሉት። ስለዚህ አይዋጋንም የሚል ነገር መጣ። ይሄን ካደረጉ በኋላ ይሄን መሳሪያ ያዘው ጭንቅላታቸውን ከሚገባው በላይ ራሳቸውን ካልኩሌት እንዲያደርጉ አደረጋቸው። ዜን ኢትዮጵያን የሚበተን ጉዳይ፣ ትግራይን አገር የማድረግ ጉዳይ ዛሬ በአንድ ሌሊት ታስቦ የመጣ ሳይሆን በሚገባ ስትራቴጂካሊ እየተሰራበት የመጣ ጉዳይ ነው። ምን ያህል ነው ፈተናው? በመከላከያ ሰራዊታችን በማጥቃትም ሆነ በመከላከል ረገድ በድንገት በፍጥነት በስውር ነገሮችን ለማከናወን እንዳይችል ያደረጉ በርካታ የሶሻል ሚዲያ እንትኖች ነበሩና ይሄ በጣም ሊፈትናችሁ እንደሚችል ምንም ጥርጥር የለውም። የፈተናውን ደረጃ ቢነግሩኝና በዚያው ደግሞ ምን እንደተማራችሁበት አያይዘው ቢገልጹልኝ። እውነት ነው ከገለጽካቸው ነገሮች የአንድን ጦርነት ከሚመሩ ወይም ደግሞ የጦርነቶች ህግጋት የሚባሉ አንዱ የሚስጥራዊነት ነው። ሚስጥራዊነት ማለት ድንገተኝነትን መጠቀም ማግኘት አለበት። ድንገተኝነትን ያላገኘ ወታደራዊ ዘመቻ ባለድል አይሆንም። ባለድል ቢሆንም በመጨፋጨፍ የሚመጣ ነው። ስለዚህ ድንገተኝነትን ማግኘት አለብህ። ይሄን ለማድረግ ሚስጥር መጠበቅ አለብህ።
አሁን በ21ኛው ክፍለ ዘመን የሰራዊትን እንቅስቃሴ ያስካቸው መሳሪያዎች ምን እንደሆኑ መደበቅ በጣም አስቸጋሪ ናቸው። ይሄ ከሌሎች ሶሻል ሚዲያዎችም ከጠላትም ከራስህም ነው የሚገጥም። ጠላት በእነዚህ የሶሻል ሚዲያ እንትኖች አሉ፣ ሞኒተሮች አሉ። በእነዚህ ሞኒተር የሰራዊቱን እንቅስቃሴ ይከታተላል። ከፍ ሲል ደግሞ ሳተላይት ካለውም በሳተላይት የት እንዳለ ያያል። ካልሆነ ደግሞ በትንሹ በእነዚህ ማን ነው፣ የት ነው ያሉት፣ ስንት ናቸው፣ መቼ ምን ሊያደርጉ ነው የሚል ነገር ለማግኘት ይጥራል። ሁለተኛው ደግሞ ከራሳችን ውስጥ እንዲሁ ከሰራዊታችን በሶሻል ሚዲያ አንዳንድ ነገሮችን ፐብሊሽድ የሚያደርጉ ወይም ደግሞ የሚገልጹ ወታደሮች ይኖራሉ፣ ኦፊሰሮች ይኖራሉ። እነዚህ ሁሉ መረጃ ናቸው። እነዚህ ለጠላት እነሱ ብቻ ሳይሆኑ አሁን ለመከላከያ ሰራዊታችን በእነሱ መንገድ በክፋት ላይሆን ይችላል፣ ግን በርካቶቹ መከላከያ ሰራዊታችንን የደገፉ ወይም ደግሞ በድል መንበሽበሻቸውን እንደ አንድ ፕሮፓጋንዳ ለመጠቀም ሊሆን ይችላል። በተለያየ መልኩ ደጋፊ መስለው በተለይ ከውስጥ ያሉት ላይ ፎከስ አድርገው መገሰጽም ካሉበት ወደፊትም ትክክል ነው። አሁን የኛን ወታደሮች ከክፋት ተነስቶ አይደለም ይሄን የሚያደርጉ። የኛ ወታደሮች ብቻ ከክፋት ተነስቶ ሳይሆን ያሉበትን ደረጃ ያደረጉትን ነገር ህዝቡ እንዲያውቅ ለማድረግ ይሄ ለጠላት ኢንፎርሜሽን እንደሚሰጥ ሳይገነዘቡ የሚያደርጉት አለ። ሁለተኛው ነገር ይሄ ነው። ሶስተኛው የሰራዊቱ ደጋፊ ብሎገሮች፣ ዩቲዩበሮች፣ ዩቲዩብ ላይ የሚሰሩ በተለያየ የሶሻል ሚዲያ ላይ የሚሰሩ የሰራዊቱ ደጋፊዎች እንደዚሁ ማን የት እንዳለ እነማን የት ቦታ ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን ላመለጣችሁና ለፍቅሮቻችሁ ደግሞ አዲስ የምስራች ይዘንላችሁ መጥተናል። በመሀል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በምናስቀምጠው ቁጥር ላይ ደውሉልን። እንደተሰለፉ ምን እንደተደረገ ምናምን እነዚህ አይነት ነገሮችን ይገልጻሉ። ይሄ ግን ለጠላት ኢንፎርሜሽን ነው የሚሆነው። ስለዚህ ይሄ ከፍተኛ ፈተና ነው። ይሄን ማለፍ የሚቻለው ይሄን አቁሙ ማለት አትችልም፣ ማስቆም አትችልም። እንደገና ደግሞ ከውስጥ ያለውንም የሰራዊቱን አንዳንድ እርምጃዎች ይወሰዳሉ። ለምሳሌ ያክል አብዛኛው ቦታዎች አሁን ስማርትፎን የለም። ይሄ ስማርትፎን ሰራዊቱ እየተጠቀመበት አይደለም። ከዛ በተረፈ የብሎገሮችንም የደጋፊዎችንም የጠላትንም እንትን ለማድረግ ለመቆጣጠር የማይቻል ስለሆነ የምትሰራውን ስራ እና መቼ የት ቦታ እንደምትሰራ እሱን ምስጢራዊ ማድረግና በፍጥነት መጨረስ ነው። አንደኛው ነገር ይሄ ነው። ሁለተኛው ሁሉ ጊዜ አጥቂ በምትሆንበት ጊዜ በማንኛውም የበላይነት መፍጠር አለብህ። በሰው ኃይል የበላይነት መፍጠር አለብህ። በመሳሪያም የበላይነት መፍጠር አለብህ። ከዚህ የተነሳ እኛ ደግሞ ያለንበት 21ኛው ክፍለ ዘመን ነው። ቴክኖሎጂ የተስፋፋበት ዘመን ነው። የገጠምነው በጦርነት አመራርም ያልተሳካላቸው በግጭት እንጂ በሰላም መኖር የማይሆንላቸው በሌብነት የኖሩ ወዳጅ መስለው ስልህ ስመው ከንፈራቸውን ሳያነሱ ከሚነክሱ ሰዎች ጋር ነው፣ ከምናቃቸው ሰዎች ጋር ነው እየተዋጋን ያለ ነው። ስለዚህ ያን ሳይኮሎጂ በመጠቀምና በተለይም የምንጠቀምበትን መሳሪያ ከነሱ የበላይነት በማድረግ በፈጠነ መንገድ ጠላትን ማሸነፍ ነው። በዚህ ነው የምንሄደው። ይሄን ስለምንሄድ በማንኛውም ጊዜ ህዝባችንም ማንም ሊያውቀው የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛው የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። ጠላት ከኛ የበላይነት መፍጠር አይችልም። አሁን የበላይነት መፍጠር አይችልም።
በሶስት ነገር ጦርነቱ በእኛ በኩል ፍትሃዊ ጦርነት ነው። በዚህ የበላይነት አይፈጥርም። ምክንያቱም ፍትሃዊ የሆነበት ምንድነው? ኢትዮጵያን ለማፍረስ ሲኦል ድረስ መሄድም ካስፈለገ እንሄዳለን ነው ያሉት። ምን አረገቻቸው ኢትዮጵያ? የኢትዮጵያ ህዝብ ምን አደረገውና ነው እንበትናለን የሚሉት? ኢትዮጵያ ከኢትዮጵያ ህዝብ ውጪ የለችም። እንበትናለን እናፋጃለን የሚሉት ለምንድን ነው? አትበትኑንም ነው። የኢትዮጵያ ህዝብ በነቂስ ወደ ማሰልጠኛ የሚገባበት ምክንያትም ይሄ ነው። እነሱ እንበትናለን ነው፣ እነሱ እናንተ አትበትኑ ነው። ከጅማሬውም እኛም ማንመራት ኢትዮጵያ አትኖርም ነው። ይሄ ነው ውጊያውን የቀሰቀሰው። አሁን ደግሞ በግልጽ ነገሩ ኢትዮጵያን ለመበተን ማንገባው ወይም ደግሞ ሲኦል ድረስ እንሄዳለን ብለዋል። ስለዚህ የኛ ጦርነት የገባንበት አሁን የህግ የማስከበር ጦርነት ፍትሃዊ የሚያሰኘው ኢትዮጵያን አትበትኑም። አንደኛ በዚህ የበላይነት አለ። ሁለተኛው ይሄንን ኢትዮጵያን አትበትኑም የሚለውን የውጊያ ዓላማ ወይም የጦርነቱን ዓላማ የራሱ ያደረገ 110 ሚሊዮን ህዝብ አለ። ይሄ በነቂስ ወደ ማሰልጠኛ የሚገባው ዝም ብሎ አይደለም። ስለዚህ በኋላ የማነሳቸው ነገሮች አሉ፣ የጊዜ ጋፖችና ሁለተኛው ነገር ይሄ ነው። 110 ሚሊዮን ጋር ነው ውጊያ የሚያደርጉት። ሶስተኛው ምንም ደሃ ብንሆን ሀገራችን ምንም ደሃ ብትሆንም ይሄ የሌባ ጥርቅም የጀመረውን ውጊያ ወይም ኢትዮጵያን የማፍረስ ጦርነት እንድናሸንፍ የሚያስችለን የጦርነቱን ሎጂስቲክስ መሸከም የሚችል አቅም አለ። አራተኛው ለዚህ የተዘጋጀ ሰራዊት ጫፉ ያለው ማለት ነው። ለዚህ የተዘጋጀውን ሰራዊት በአግባቡ የሚመራ መሪ አለ። በእነሱ በኩል ጦርነቱን የነሱን ኢትዮጵያን የማፍረስ ዓላማ ተቀብለው ወደ ጦርነት የሚገባ የትግራይ ህዝብ የለም። አስገድደውት ነው የሚያመጡት፣ በግዳጅ ነው የሚመጣው። የትግራይ ህዝብ እንደ ህዝብ ተነስቶ ኢትዮጵያን እበትናለሁ የሚል ሐሳብ የለውም። ነገር ግን ቲፒኤልኤፍ ሁሉንም ዙሪያውንም እሳት አደረገ። በዚህ ልትወጋ ነው፣ በዚህ እንዲህ ልትደረግ ነው፣ በዚህ እሱን ነው የሚያየው ህዝቡ። ከዚህ የተነሳ አንድም በግዳጅ ሌላውን በዲማጎጂ ወደ ጦርነቱ ያመጣል። በተለይ አሁን ያለው ነገር ደግሞ በሙሉ ልክ ቄራ የማስገባት የቄራ ከብት አይነት ነገር ነው እያደረገ ያለውና እንደዚህ አይነት የነሱን ኢትዮጵያን የመበተን ዓላማ የሚገዛ የትግራይ ህዝብ የለም። ይሄን የሚገዛ ስትራቴጂክ ጠላቶቻችን ብቻ ናቸው፣ አሁን የጋለቧቸው ማለት ነው። ሁለተኛው ነገር ይሄ ነው። ሶስተኛው እኛ ካልሰጠናቸው በስተቀር ጦርነቱን እንዲሄድ የሚያደርግ ሎጂስቲክስ የላቸው። ሎጂስቲክስ በጦርነቱ በጣም ከፍተኛ ነው። ተተኳሽ ያስፈልጋል፣ ሕክምና ያስፈልጋል፣ ምግብ ያስፈልጋል፣ ነዳጅ ያስፈልጋል። ቁጥራቸው ከፍተኛ የሆኑ ጦርነቱን የሚበላቸው ማቅረብ ያስፈልጋል። ይሄ የላቸው። ከዚህ የተነሳ የፈለገውን ያክል ውጊያ ቢያደርጉ ኢትዮጵያ ማሸነፍ አይችልም። አሁን ቀደም ሲል እንደነገሩኝ እንግዲህ 110 ሚሊዮን የኢትዮጵያ ህዝብ ይሄን ጦርነት የራሱ አድርጎ ተቀብሎታል። ግን በዚህ ብቻ የሚገለጽ ሳይሆን ሰራዊቱን አውደ ግንባር ድረስ ሄዶ ውሃ በማቀበል ቆሎ በመስጠት አንዱ ሎጂስቲክስ ከሚያካትታቸው ነገሮች አንዱ ይሄ ስለሆነ በዚህ ደረጃ ፍቅሩን የሚገልጽ ደጀን የሆነ ህዝብ ነው ያለው። ይሄ ደግሞ በዓለም ታሪክ ወይም ደግሞ በርካታ የምናውቋቸው ጦርነቶች ላይ ከፋይናንስ ባሻገር ደጀን ግንባር ድረስ ሄዶ በዚህ መልክ ማበረታታት ብዙ ቦታ አይታይምና ይሄን ነገር እንደ አንድ የሰራዊታችን ወይም ደግሞ የመከላከያው አንድ ራሱን የቻለ የሆነ ብራንድ ማድረግ የሚቻልበት እድል ከመፍጠር አኳያና ይሄን ደግሞ ጠብቆ ከማቆየት አኳያ ምን ታስቧል? ከዚያ ባሻገር ደግሞ ይሄ ለውስጥም ለውጭም ጠላት ትርጉም ይኖረዋል ብዬ አስባለሁና በመከላከያ አረዳድ እስቲ ምንድነው ትርጉሙ? ጠብቆ ለማቆየት ምንድነው እየተደረገ? ምንድነው ምንጊዜም የህዝብ ድጋፍ የሌለው ጦርነት አሸናፊ አይሆንም። የህዝብ ድጋፍ የምትፈጥረው በምንድነው? ለጦርነቱ
ጦርነቱን ያስነሳው ፖለቲካዊ አስተሳሰብ ነው። ህዝብ ያንን አስተሳሰብ ከገዛ የራሱ ካደረገ ጦርነቱ አሸናፊ ይሆናል። ይሄ የሚወስደው ጊዜ ግምት ሳታስገባ ማለት ነው። እንዳልከው በዓለም ታሪክ እውነት ነው። የዓለም ታሪክ ጦርነቶችን ስታይ አንዱ ኢኮኖሚያቸውን አሳድገው ሸቀጣቸውን ወደ ሌላ አገር ለማዞር የማስፋፋት ጦርነት ወይም የቅኝ ግዛት ጦርነት ስለሆነ በዚህ የቅኝ ግዛት ጦርነት ማንም የዛች ቅኝ ግዛት ለመግዛት ሰራዊቷን ያዘመተችው ሰራዊት አገር ህዝብ ድጋፍ ይሰጣል የሚል እምነት የለኝም። በኢትዮጵያ ታሪክ ግን ማንኛውም የኢትዮጵያ ጠላቶች ሊያውቁት የሚገባው ነገር እና ማወቅም ያለባቸው ጉዳይ ነው ያነሳው። ጣሊያን ሲወረን የኢትዮጵያ ህዝብ በ1888 በነቂስ ነው የተጓዘው። ከዚህ አድዋ ሄደው ከዚህ መቀሌ ከመቀሌ አድዋ ጣሊያንን ያኔ የታጠቀው መሳሪያ በጦርና በጎራዴ አሸንፈው በዓለም ላይ ብቸኛ በነጻነት የሚኖር ህዝብ ያላት አገር ኢትዮጵያ የምትባለውን እንዲፈጥሩ ያተደረገው አንዱ የመጀመሪያው እሱ ነው። ጠላቶቻችን ይሄን ማወቅ አለባቸው። ሁለተኛው የሶማሌ ጦርነት ነው። ሶማሊያ ኢትዮጵያን በወረረችበት ሰዓት ሁላችንም የምናስታውሰው ያልዘመተ አንድ ጥሪ ተደረገ፣ ክተት ተባለ። ከዛ በኋላ 300,000 ሰው ነው በአንድ ጊዜ ወደ ማሰልጠኛ የገባው። ወደ ማሰልጠኛ መግባት ሳይሆን አስታውሳለሁኝ በየቀበሌው ስንቅ ይዘጋጅ ነበር። ሁሉም የኢትዮጵያ ህዝብ ወደ ጦርነት የገባው ጦርነት፣ ስንቅ የሚያዘጋጀው ስንቅ፣ ሁሉም በየደረጃው የሚችለውን ስራ በጸሎትም ሁሉም አድርጎ የሶማሌን ወራሪ ኃይል ድባቅ መጥቶ የኢትዮጵያን የተለመደ ነጻነት አስጠብቀዋል። ሶስተኛው ጦርነቱ አስፈላጊ ጦርነት ነው የሚል እምነት የለኝም። በሰላማዊ መንገድ በህጋዊ መንገድም ሊፈታ የሚችል የነበረው በኤርትራ ጦርነት ነው የተባለው። የኤርትራ ጦርነት ኤርትራ ወረረችን ነው። ያን ወረራ ለመመከት መላ ኢትዮጵያ ህዝብ ነው በነቂስ የተሰለፈው። አራተኛው አሁን ነው። አሁን ኢትዮጵያን እበትናለሁ ብሎ ይሄ የሌባ ወይም የማፊያ ጥርቅም ሲነሳ መላው ኢትዮጵያ ህዝብ ነው የተነሳው። ሁለት ጊዜያቶችን ለይቼ ልንገርህ። ለምሳሌ ያክል ይሄው ሰራዊት አሁን ያለው ሰራዊት ወይም አሁን ያለው የሰራዊቱ አመራር በነበረበት ሰዓትና ይሄ አሁን ጁንታ ሆኖ ወይም ደግሞ የጁንታውን ሰራዊት ሲመሩ የነበሩት በመከላከያ ውስጥ የነበሩት ትግርኛ ተናጋሪ አመራሮች በነበሩበት ሰዓት እኮ ህዝብ ላይ እየተተኮሰ ነበር። ያኔ ህዝብ ላይ ይተኮስ ነበር። አሁን ደግሞ ህዝቡ ከሰራዊቱ ጋር ሆኖ እነዚህ ኢትዮጵያን ለመበተን በሚፈልጉበት ሰዓት በነቂስ ተሰልፈው ነው ያለው። ስለዚህ ይሄ ትልቅ አቅም ነው። ይሄ ነገር ለትውልድ መሸጋገር ያለበት ነው። ለትውልድ መሸጋገር የሚችለው ደግሞ ተጽፎ ሲቀመጥ ነው። በሚገባ ተቀምሮ ተጽፎ ሲቀመጥ ነው። ይሄንን መከላከያ ሰው አደራጅቶ በጀት መድቦ ትንሽ ብቻ ሳይሆን አገሪቷ አለኝ የምትላቸውን ጸሐፊዎች ሰብስቦ እቅድ አውጥቶ ከጀመረ 1-3 ወር አርፎታል። በመጽሐፍ ደረጃ ለማቅረብ ማለት ነው። ይሄን ጉዳይ በአጋጣሚ ሆኖ ለመከላከያ ቺፍ ኦፍ ስታፉን አመሰግናለሁኝ። ጉዳዩን የምመራውም እኔ ነኝ። እዚሁ ላይ ከመቀመር ጋር ተያይዞ ወደ ሌላ ጉዳይ ከማምራቴ በፊት በተለይ እዚህ የህግ ማስከበር ዘመቻው በተጀመረ ወቅት በ17 ቀን ውስጥ ነው ጁንታውን እንዳልነበር አድርጋችሁ መቀሌን መቆጣጠር የቻላችሁትና ይህን የመሰለ ድል አስቡበት፣ ጻፉት፣ ቀምሩት፣ አስቀምጡት በሚል የጦር ኃይሎች ጠቅላይ አዛዥ ወይም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚህ አይነት ማሳሰቢያ ሰጥተው ነበርና አያይዘው ይሄ ታሪክ ማስቀመጡ ነው። እውነት ነው። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትሩ በአጠቃላይ የሚደረጉ እንቅስቃሴዎች በጽሁፍ
መልክ እንዲቀመጡ በመጽሐፍ መልክ እንዲቀመጡ ከፍተኛ ጥረት ነው የሚያደርጉት። ይሄንንም በዚሁ አይነት አሁን ቅድም በገለጽው አይነት መንገድ እንዲኖር ነግረውናል። ይሄ መቀሌ መተው ነው ይሄን የነገረው። ይሄንኑ ጉዳይ እንደ አንድ ሀሳብ በመውሰድ ቺፍ ኦፍ ስታፍ ወይም በመቀበል እንትኑንም ለኔ ነው የሰጡኝ ኃላፊነቱን። ይሄ እየተሰራበት ነው ያለው ምናልባት ረጅም ጊዜ ካልሆነ እንግዲህ 2014 ውስጥ ግማሽ ምዕተ ዓመቱ ሳያልፍ እናስመርቃለን ብዬ አስባለሁ። በጣም ጥሩ። ሌላው ከዚሁ ከህዝብ የደጀንነት ጋር በተያያዘ 3-4 ምሳሌዎችን ማሳያዎችን አንስተው ከአድዋው ጊዜ ጀምሮ አንስተውት ነበረ። እዚሁ ጋም ግን አብረው አሁን አያይዘው ሲገልጹልኝ በፊት በኢትዮ ኤርትራ ጦርነት ጊዜ አብራችሁ ስትሰሩ ከነዚህ ከወያኔ ወይም ከጁንታው አሁን እየመሩ ከሚገኙ የጦር አመራሮች ጋር ትተዋወቃላችሁ። መተዋወቃችሁን በሌላ መንገድ እናነሳዋለን፣ ግን ወደ ሰው ይተኮስ ነበር የሚል ነገር አንስተውልኛል እና ከሱ ጋር ተያይዞ ይመስለኛል የመከላከያ ዩኒፎርምን የለበሰ አካል ሁሉ በታየ ቁጥር አጋዚ በሚል በህዝብ ዘንድ ጥላቻን አትርፎ ነበር። አሁን ደግሞ የተትረፈረፈ የሚመስል ፍቅር ከመከላከያው ጋር ህዝቡ ወድቋል፣ የኢትዮጵያ ህዝብና ይሄ ጦርነት የፈጠረው አጋጣሚ ነው ወይስ ከሪፎርሙ ጋር የሚያያዝ ነገር አለው? እዚህ ላይም አንድ ሀሳብ ቢሰጡበት ጥሩ ይመስለኛል። በጣም ጥሩ ነው። ሁለቱም ናቸው። የመጀመሪያው ሪፎርሙ ነው። ሪፎርሙ ምንድነው? ሰራዊቱ የማንኛውም ሀገር ሰራዊት የአንድ የፖለቲካ ፓርቲ ሰራዊት ካልሆነ ህዝብ ላይ አይተኩስም። ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን አመለጣችሁና ለተቆጫችሁ ደግሞ አዲስ የምስራች ይዘንላችሁ መጥተናል። በመሀል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በምናስቀምጠው ቁጥር ላይ ደውሉልን። ለምን ያ የፖለቲካ ፓርቲ ሁልጊዜ ስልጣን በዓለም ላይ አሁን እንግዲህ የኮሙኒስት አገሮች ካልሆኑ በስተቀር ሌሎቹ በምርጫ ነው ስልጣን የሚይዙት። በምርጫ ስልጣን ሲይዙ እዛም እዚህም ያው የተወሰነ ችግሮች ሊኖሩ ይችላሉ። ነገር ግን የአገር ሰራዊት ከሆነ የአንድ የፖለቲካ ፓርቲ ደግፎ ያ የፖለቲካ ፓርቲን የማሸነፍና የመሸነፍን እድል የሚወስነው ወታደር ካልሆነ ህዝብ ላይ አይተኩስም። በእኛ አገር ግን የመከላከያ ሰራዊት የአንድ የፖለቲካ ፓርቲ የፖለቲካ አይዲዮሎጂ ጠባቂ ነው የነበረው። አብዮታዊ ዲሞክራሲ ይሄ ግልጽ ነው። ይሄ በተለያዩ መድረኮች ላይም ውይይት ተደርጎበታል። በግልጽም ይነሳል፣ ክርክርም እናደርግበታለን። ደን የኢትዮጵያ ሰራዊት አንደኛና ዋነኛው የአብዮታዊ ዲሞክራሲ የመጨረሻ የመከላከያ ምሽግ ነው ይላል። ይሄ ሰራዊቱ የሚታነጽበት ስትራቴጂ ነው ወይም ፖሊሲ ነው። ስለዚህ ኢህአዴግ በተነካ ቁጥር የመከላከያ ሰራዊት ይላክና ህዝብ ላይ ተኩሳል። ህዝቡ ኢህአዴግን ተቃውሞ ባዶ እጁን መድረክ በወጣ ቁጥር በስናይፐር ግንባሩን ይመታል። አይተናል፣ በእድሜያችን አይተናል። አብዮት አደባባይ የተደረገውን አይተናል። አምቦ አካባቢ የተደረገውን አይተናል። መላ በጎንደር ወልዲያ የተለያዩ ቦታዎች የተደረገውን ነገር አይተናል። ስለዚህ ይሄ ምንድነው? የአንድ ሰራዊት የአገር ሰራዊት እንጂ የፖለቲካ ፓርቲ ሰራዊት ከሆነ ይሄን ነው የሚያመጣው። ከዛ በተረፈ በዚህ ምክንያት ሬንጀርን ባየ ቁጥር እንደ ጠላቱ ነው የሚያየው። ፕሮፌሽኑንም የሚጠላ ወታደር እኮ ነበረ። ምን ነው ወታደር ባልሆንኩ ያለም አለ። ስለዚህ ይሄን የሚያመጣው የፖለቲካ ፓርቲ ወታደር ሲሆን ነው። የኢትዮጵያ ወታደር እስከ ኢህአዴግ ውድቀት ድረስ የፖለቲካ ፓርቲ ወታደር ነው የነበረው። ሪፎርሙ ይሄን ቀየረ። እኛ የኢትዮጵያ ወታደር እንጂ የብልጽግና ወታደር አይደለንም። ወይም ደግሞ ነገ ጠዋት
ኢዜማ ስልጣን ላይ ሲወጣ የኢዜማ ወታደር አይደለንም፣ የማንም ወታደር አይደለንም። እኛ የኢትዮጵያ ወታደሮች ነን። ይሄ በመሆኑ የኢትዮጵያ ሕዝብ በነቂስ ከጎናችን ቆመ። ይሄ አለመሆኑን ደግሞ ያሳየነው እኛ በህይወት እያለን ኢትዮጵያ አትበተንም። እንኳን በእናንተ በሌባ ስብስብ በማፊያ ስብስብ ቀርቶ ማንም እኔ ነኝ ያለ ኢትዮጵያን አይበትናትም። እናንተ ጭንቅላታችሁ ይበተናል እንጂ ኢትዮጵያ አትበተንም ብሎ ቀን ከሌሊት የሚሰራ ወታደር ስለሆነ ነው። እኔ የኢትዮጵያ ሚዲያዎች አያሳዩም እንጂ አሁን እየተዋጋ ያለውን ወታደር ብታይ ክረምት ነው፣ ጭቃ ነው። ልብ አድርግ፣ መታጠብ አይችልም። ይሄ ጭቃ በሰውነቱ ላይ በምንድነው ዩኒፎርሙ ላይ ጫማው ላይ ሆኖ ሰው አይመስልም ሊትራሊ። ስለዚህ እንዲህ አይነት ወታደር ፈጠረ ህዝቡ። ሪፎርሙ እንዲህ አይነት ወታደር ፈጠረ ህዝቡ። ከዚህ ወታደር ጋር ጎን ቆመ። ድል እንዲያመጣም እርግጠኛው ነው። አንደኛው ይሄ ነው። ስለዚህ አንዱ የህዝብ ፍቅርን ያመጣው ሪፎርሙ ነው። ሁለተኛው ጦርነትን አትመኝም። ጦርነት ሲመጣ ግን ለጥንካሬ ትጠቀምበታል። እንዲህ ሰራዊት ከጦርነት ውጭ የሚሆን ሰራዊት በስልጠና ነው ያጎለበትከው የሚሆነው። ጦርነት እንዲመጣ አትፈልግም። ከመጣ ግን ለሰራዊቱ ጥንካሬም ትጠቀምበታል። ከዚህ በኋላ ይሄ ጦርነት በሚመጣበት ጊዜ ያ ሪፎርም የፈጠረው ወታደር የኢትዮጵያዊ ወታደር ስለሆነ በግንባር አይኑን ሳያሽ ለኢትዮጵያ መስዋዕትነትን የሚከፍለው ወታደር ስለሆነ ህዝቡ በነቂስ አፈቀረው፣ ወደደው፣ ክብር ሰጠው። ዛሬ የኢትዮጵያ ወታደር በየትኛውም ቦታ በማንኛውም ነገር ቅድሚያ የሚሰጠው ነው። አንዳንዶች ክልሎች አዋጅም አድርገውታል። ለምሳሌ የኦሮሚያ ክልል ከወታደር ጀምሮ እስከ መጨረሻው ጀነራል ድረስ ያለው ወታደር በየትኛውም የኦሮሚያ መስሪያ ቤት እና ክልል ለሆነ ጉዳይ ሲሄድ የመጀመሪያ ነው የሚያገኘው፣ ቅድሚያ ነው የሚያገኘው። ቅድሚያ ማግኘት ብቻ ሳይሆን ጉዳዩ በሰዓታት ውስጥ እንዲያልቅ ተብሎ አዋጅ ሆኗል። ይሄ አልታየም። በኢህአዴግ ጊዜ ይሄ አልነበረም። ምክንያቱም ወታደሩ የኢህአዴግ ሰራዊት ስለነበረ ማለት ነው። በነገራችን ላይ በኢህአዴግ ጊዜ ሰራዊቱ መደበኛ እንዲሆን አልተፈለገም። በአንድ ሀገር ሰራዊት መደበኛና ሙያተኛ ሰራዊት መሆን አለበት። መደበኛና ፕሮፌሽናል ነው መሆን ያለበት። መደበኛና ፕሮፌሽናል ካልሆነ ፖለቲከኛ ነው የሚሆነው። ይሄ አይሆንም ተብሎ ነው የኢህአዴግ ሰራዊት እንደዛ የተገነባው። ስለዚህ በሁለቱ ነገሮች ነው ሰራዊቱ የህዝብ ፍቅርን ያገኘው። ግን እዚሁ ላይ ሌሎቹም ክልሎች የኦሮሚያን አርአያነት እንዲከተሉ በእናንተ በኩል የህዝብ ግንኙነት ስራ መሰራት አለበት ብዬ አስባለሁ። ምክንያቱም ተመሳሳይ መብትም ጥቅምም ክብርም ሲኖረው ሰራዊቱ የተሻለ ነገር ማምጣት ስለሚቻል እውነት ነውና እንግዲህ ምንድነው የመከላከያ ሰራዊት ይሄን ነገር እንዲያደርጉ ለክልሎች ዝም ብሎ ኖቲስ እንዲያደርጉት ይቻላል። ግን ምንድነው መሰለ ክልሎችን ባነግራቸውም ያረጋሉ። ለምንድነው ኦሮሚያ ቀደመ እንጂ 110 ሚሊዮን ነው የደገፈን። እሱ ብቻ ሳይሆን ከአንዳንድ የፖለቲካ ፓርቲዎች ውጪ ኢትዮጵያ ውስጥ ያሉት የተወዳዳሪ የፖለቲካ ፓርቲዎች በሙሉ ናቸው ሰራዊቱን የደገፉት ሁሉ